በሰላም በጤና ለእርዳ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሼር በሰብስክራይብ ገባ በሉ እስቲ ሼር እያደረጋችሁት እንግዲህ ገባ በሉ። አሁን ለማንኛውም ከችክችች ብያላችኋለሁ። በዚህ አይነት መሰል እንዴት ነው በግምጃዬና ባቤሉ እሱ ጠጉሩን ይፈትላል ለመነጋገር አረታው አይንህን ማናካካው ተውስቲ። አንቺ ደግሞ ጠጉርሽን አትምዘዥበት እና ለማንኛውም እንግዲህ በዚህ አይነት በጥላሉ እኛ ትነተኛ እና እሱ ለሊት ያነበንበው አድራሉ። ቪላ ቤት የተከራየችው እንግዲህ ለቪዲዮና የነብሩክን ስታይል ለመያዝ ነው። እንግዲህ የነብሩክ ስታይል የኔ እህትዬ ለአንድ ሰው አይደለም ለሁለት ለሶስት ለአራት ሰው ተጋርተው ነው። አንቺ ደግሞ ከአረብ ሀገር ይዘሽ ሄድሻትን ብር ላበየና ለመየ ፍርሽረሽ አድርገሽ መካነ ሰላም ላይ ያለ ቤት ይዤላቸው ዱንያ እንደሆነች እንሄዳታለን ማለት ነው። ገባሽኝ ውድ? አዎ ሰምተሻል። ስለዚህ ላበየና ለመየ ከሜታ ጨቃወተሽ እንግዲህ ወደ መካነ ሰላም ትንሽ ወደ ከተማው ቀርብ አድርጊያቸው ነው። ወደ ጎጃም ወደ አባይ ወደዛው አባይን በጣና ተሻገሩ ባይ እኔም ገባሁልሽ መከራ የለይ ብሏል። እና እንግዲህ ያው እህቶቼ ግምጃዬ በዚህ አይነት ቪላው ቤት ውስጥ ፏፏፏፏፏፏፏ እያለችላችሁ ነው። ሿፏ ብትን እያለች ነው። ሿፏ ብትን ትላለች። አበየና መየዛ ግን በችጋር ቁርምርምድ ብለው ማብራት ለለበት ምን ለለበት ሀገር ቁርምርምድ ብለው ተቀምጠዋል። ምንድን ነው አንቺ ሲላ ሽረንጉድ የሚያደርግሽ? እናንተ ደግሞ ቤቴን እንሰርቃለን እያላችሁ እስቲ ባካችሁ አትልፉ። የኔ ቤት እንደሆነ 12 ቢስ እምራለሁ እንዴ በፍረንች ዶር በር ነው የዘጋሁት። እና እንግዲህ ግምጅዬ ዛሬ ያው ሌሊት ላይ እንግዲህ ካቤሎ በዚህ አይነት ከች ብለው እየተጫወቱ የመዲያም ቅመም የተጣሉ ይመስላት ትላለች። ይህን የመሰለ ቤት ለማንፈረሸችው መስልሽ ላቤሎ ነው። ላቤሎ በልበሎ ለሱ ነው ፏ አርጋ የፈረሸችለት ይህን የመሰለ አልጋ እሬ እንዴ! እንዲህ ነው እኮ አበየና መየዛ በመዲብ በምድጃ አመድ እያሉ እየተኙ ያን የመሰለ ሙቀት ዝቆ መጥቶ እንግዲህ እኔ እናትዬ እዚህ ፈልሻሽ በል እንጂ በዚህ በመሰለ አልጋ እንዴ በር የሚያህል ሙቀት አርቦ መጥቶ እንቦጣው ምድር ላይ የሚተኛው አቤሎ ቀንደላው ልክ እኮ ነኝ። ጎበዝ ነው እሱ እናቴ እንደዚህ ያለው እንደው ጥሩ ነው እኮ ሙከራ ነው እናንተ ሙከራ ተመልከቱ እስቲ። እንግዲህ ሴቶችዬ ትሄዱና ተፈርሹና እንደዚህ ታስቀምጡና ከዛ ይሄን አርጎኝ ይሄን ሰርቶኝ ይሄን አርጎኝ ትላላችሁ። ጉድ እኮ ነው። አንድ ጊዜ ተዘቀደም ፈኪ እንዲህ አረገች ትሉ ሰምቼ ነበረ። አንድ ጊዜ መመረቅ ነው በሴት ግን ተራርፎ ቁጭ ታባቱ ከዛ የልቡን ታረገ በኋላ ዞር በይ ይልሻል። ይሄን ታውቂያለሽ። ዞር በይ ባህያ ተራ አይኔ ምን አርጌው ነው ከዛም በኋላ ማለት ነው። አያችሁ ሴቶች እንዴት ናችሁ እንግዲህ
ቢገርማችሁም ቢደንቃችሁም ማለት ነው። ጠውሎ ሀያትኩም ጠውሎ ባልኩም ወላሂ ጠውሎ ባልኩም በእናንተ የተነሳ ስንት ሴት ይሰደዋል። በእናንተ የተነሳ ስንት ነገር ይባላል። ጠውሎ ባልኩም ነው የምለው። አሁንም ቅድምም ሴቶች በተለይ ከስደት ላይ የሚገቡ ሴቶች በጣም ተጠንቀቁ። በጣም ጥንቃቄ ያስፈልጋችኋል። ይሄ ዝም ብላችሁ ቱሩ መብዛት ይበጃችሁ አይመስለኝም። ቱሩ ትሉና በኋላ ማጣፊያው ይርቃችሁ ወየው ጥላላችሁ። አያችሁ፣ ይሄ ነው ትርፉና እባካችሁ ተው ነው የምለው። አሁንም ቅድምም እንግዲህ በዚህ አይነት ለሴቶች ምክር እሰጣለሁ። ያው ሴቶች ተተቀበላችሁ ማለት ነው። ታልተቀበላችሁ እንግዲህ የራሳችሁ ጉዳይ። እኔ መናገሬን አሁንም ቅድምም አልተውማ ምን አገባኝ። እችን ታረብ ሀገር የለቃቀምሻትን ብር ይዘሽ ሂደሽ ለወንድ ፈራርሽሽ ይዘሽ ቁጭ ያለሽ ጉብ ታያለሽ። ከዛም በኋላ ማለት ነው እርፍ። አሁን አቤሎ በዚህ መሰለ ቪላ ቤት ትንከባለል ታየ፣ እዛ መሰለ ድምላይት ውስጥ ትንከባለል ታየ። የሚዲያም ቅመም ታዲያ እነሱ የተጣሉ መስሎሽ እንዲሁኝ ሄዶ አበየ መከታፈሰው ቀል ነው እንደመጣላት። ይሄን ታውቂያለሽ። ሜቢ እኔ የማይናገረውም ብዬ ነው ወድዬ እኔ ሆዴን እየበላሁ ነው። ለካ ይቺ ናት ይቺ ልክ ናት እያልሽ ትኖሪያለሽ። ከዛም በኋላ ማለት ነው አየሽ እኔ ሆዴን ነገር አማን ብላኛለች። እመዬ አደራ ብላኛለች። አዎ ሁሉንም ታዩ የእንቅልፍሽንና ሆድሽን ነገር አደራ አለች። ለምን ትላት እንቅልፍም እንቅልፍ ነው። እንደገና ደግሞ እንደምታውቂው ነው አለችኝ። እንግዲህ ማዳም ቅመማቸው ብሎ ማይናገረውን ነው ልጁን አባትና ልጅ የሚያጀናጅንበት ዘመን ትናንትና ዞር ትል አባትና ልጅ የሚጀናጀንበት ዘመን ዞር ትል ጧት ደግሞ ማህፀኑን የሚያስጠብቡ ውር ነው። እንደገና ልጅ ሀገረኝ ለምን ብዬ አንድ ያሰጠኝን ይዤ ብሞትስ አንድ ያሰጠኝን ይዤ ብሞትስ ጉድ እኮ ነው። አሬ እናንተ ብቻ ሆኖ እናቴ ሌላም ጉድ እንዲያታመጡ ከዚህ በኋላ እናንተ ሌላም ጉድ እንዲያታመጡብን። እስከ ዛሬ በሀገራችን ላይ ያልታወቀ ነገር ነው እየሰማን ያለነው። አሁንም ታዲያ ግምጅዬም አቤልዬን ፈረስ ቁጭ አድርጋለች። አሁን እንግዲህ እያለች ነው ማለት ነው። ያን መሰለኝ ድምላየት ያለው ቤት ውስጥ ቁጭ እኔ ሴቶች ትገርሙኛላችሁ፣ ወላሂ በጣም ትገርሙኛላችሁ።
ከማን ማን ያንሳል? ከሌ እንዲህ ያለ ቤት ነው፣ እኔም እንዲህ ያለ ቤት ነው መኖር ያለብኝ። የኔ ተከራይተሽ ሳይሆን ሰርተሽ የራስሽ ቤት ነው ወደሱ መኖር። ይሄ እኮ የሰው ነው። ነገ ጧት ደግሞ ይሄን አንስተሽ ነው ውጪት ይልሽ እንዲህ ያለ ቤት ገብቼ ታያለሽ። በአንቺ ሙዚቃ መውደድ አስወጥተው ወረወርሻል። ጎረቤት እየዶረርሽ ነው ተብለሽ ማለት ነው። ያንቺ በመጨፈር ማለት ነው። ይኸውልሽ እንደ አንቺ ጨፋሪ ነው የሚፈለገው ካንቺ ጎን ማለት ነው። ጎንና ጎንሽን ሰው እንዲያትረብሽ አቤል እዛ እንግዲያው ክፍል እሷ ደግሞ ክፍሏ ሆና በዛ አይነት ሀረካት ቀረቡልን። ጉድ ያለው በፈጥሮ ይፈጀላል። ከዛ የተጣሉ መስለው ፍሪጁን እየጠቀለለ ምናምን እሷ ጠጉሯን እየነካካች የመዲያም ቀበም ተተተኝ ማለት ነው። አሁን ቀን ቀን ደግሞ ይተኛሉ። አይሽ ለሊት ለሊት አንቺን ቁጭ አድርጋ ያድራሉ ማለት ነው። አሁን ተነስተው ምግባቸውን እየበሉ ነው። ይሽ በልጠታቸው። አንቺ ግን ተንጋረሽ ውለሻል፣ ተንጋረሽ ታድሪያለሽ። ማንኛውም አቤል እየበላው ሙከስ ሰርቷል። የበላው ገንፎ በሶሻል ሚዲያ ላይ ገንፎ ቀርቦ እየተበላ ነበር ያየነው። ወላሂ ሰርቷል። የውስጥ ዛፍ ስር ማለት ነው። ጉድ እኮ ነው ጉድ። እኔ እየበላሁ ነው ላብላችሁ ልቃ እና ይህን ይመስላል ወገኖች። ላይክ፣ ሼር፣ ሰብስክራይብ ነጋ እያደረጋችሁ ገባ ገባ በሉና እንካኔ ሰላምን ብድግ ብድግ አርጓትማ ብድግ ጨጠጤ። ይሄ ብር ለቁም ነገር ነው፣ ለውሸት አይምሰላችሁ። ሁላችሁም ገባ ገባ ብላችሁ ያው እንዴት ተለመደው አሳድጉት እና ይሄን ይመስላል ዛሬ የመጣሁበት ወገኖች። ላይክ፣ ሰብስክራይብ እያደረጋችሁ ገባ ገባ በሉ። ይሄ ነው ያለኝ ዛሬ። ጉድ ነው ጉድ ያለው ገንፎ አድሮ ይፋጃል አለ። ጉድ እኮ ነው። ብሏል ሰይድ። ወላሂ እውነቱን ነው የሚል ነበር አንድ ልጅ። እና ይሄን ይመስላል እንግዲህ ወገኖች። ያው ላይክ፣ ሼር፣ ሰብስክራይብ ጠቅጠቅ እያደረጋችሁ ገባ ገባ በሉ። ለማንኛውም ወዳችኋለሁ። እኔ ለአላህ ብዬ አውፍ ብያችኋለሁ። ግን ቢሆንም ብሏል፣ ቢሆንም ተልጅነት ባልሽ ትወልጃለሽ ብሏል። ቢሆንም ተልጅነት ባልሽ ትወልጃለሽ ብሏል። እንግዲህ ይሄ ነው ያለኝ ዛሬ። እንዴት ተለመደው ሸሯን ላይ ሰብስክራይቧን እየመታ ሞቅ ሞቅ እያደረጋችሁ ገባ ገባ በሉ። ይሄ ነው ያለኝ እህቶቼ፣ ወንድሞቼ ሁላችሁንም ለአላህ ብዬ ወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ገባ ገባ በሉ። ታብ 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 እያደረጋችሁ እና እንደዛ ነው እላችኋለሁ። ሸር 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 አድርጉት። ይሄ ነው ያለኝ። ውድድድድ ነው ማረጋችሁ ዛሬ። ለማንኛውም እስቲ አይኔንም አሞኛል። ስንት ደቂቃ ያቀረኝ
ደግሞ ቻው ታላላችሁ እንዳይዘጋብኝ እናንተ ትረግሙ ያላችሁ ተረገማችሁ። ያው ገባ ገባ ብላችሁ መቀሌ እያደረጋችሁ 100 ሺህ ክታቱኝና ከዛ እንሰማበታለን። አሁን 100 ሺህ ትገባ አልኳችሁ። ይህን እንኳን አሁን የዘሙን የማገኘውን ብር ቁም ነገር ለቁም ነገር ነው። ወላሂ ላክሸር እያደረጋችሁ ሀቅ ነው የምነግራችሁ። የሆነ ነገር ስላለ ለዛ ለከፍለው ነው እና ይሄ ነው ያለኝ። ሞልቶ ትቀበል ግን እነግራችኋለሁ በሰዓቱ ማለት ነው። ግን አሁን መናገር አልፈልግም። ለምን ይሄኔ ምን ያደርግልኛል? በነግራችሁ ምን ያደርግላችኋል? ምን ታደርግላችኋል? ደግሞ እናቴ ያረቀልባችሁን ያልሰቅል ምን ያልናገርም ውሸት ምን ያደርጋል? እናቴ ያራ ሁሉን ነው የሰው ልጅ ሚስጥሩ ለሰው አውርቶ ነው እንደሚኖረው። ኧረ እኔ ያልናገርም ሚስጥር የባቄላ ወፍጮ ግርጭም ተንጠልጥሎ ልብሽ እንዳይፈነዳ ብዬ ነው እያንዳንድሽ ግን እነግራችኋለሁ። ቢሆንም ባይሆንም እነግራችኋለሁ። ቢሆንም ባይሆንም ደግሞ ልብሽ እንደተጠለጠ ትነግረኛለች እያልሽ እያንዳንድሽ ማለት ነው። ይሄ ያለሁበት ላላብላችሁ አክብሩ እላለሁ። እየቆያችኋለሁ። አሁን እንግዲህ ክርስቲያን ወገኖች ደግሞ ይቅር በሉኝ። ይቅር ብያለሁ። እንግዲህ እነ ሁለት ሙሽሮችም ያው ይቅር በሉኝ ይቅር ብያለሁ። ግንጅዬ ደግሞ ላበየ መጀመሪያ ታመዲያ ወጥተሽ ወደ ምንጣፍ አንስተኝተሽ ተምንጣፍ ወደ ፍራሽ ተፍራሽ ወደ አልጋ አስተኛቸውና በኋላ ቪላ ቤት አከራያለሽ ማለት ነው። አቤል እንዲህ የተከራየው አንከላከል ቪላ ቤት አያገባንም አናቅም ስለሱ። ያንቺ ግን ሜታ ላይ ተቀምጠው ቪላ ቤት ተከራይተሽ መኖር ከብዶናለኝ። ይሄን ታውቂያለሽ። ለአላህ ብላችሁ ብሉ። ለአላህ ብዬ አፍ ብያችኋለሁ። ሼር ላይክ ሰብስክራይብ ሞከር እያደረጋችሁ ገባ ብሉ። ማን እምላችሁ ሁላችሁም አፍ በሉኝ። ይሄ ነው ያለኝ ዛሬ አንድና አንድ በዚህ አይነት ነው የምዘጋው እላችኋለሁ። ሸርሸር እያደረጋችሁት ሰላም አለይኩም ወራህመቱላሂ ወበረካቱ ብዬ እየተሰናበትኳችሁ ይሄዳለሁ። ላምበጤላ ለእርዳ